እንትናን ያለቃል ተሲባው መሌው አቤት የመሌኑሮ አቤት የመሌትዛ በቃ አድናቂ ነው። እንደ ጊያስ ሁሉ ጊዜ አድናቂ እሱ ሌላ ያስተምራቸው። ጊያስ ሁሉ ጊዜ እንደዚህ ሆኖ ነበር፣ እንደዚህ ተደርጎ ነበር፣ እንደዚህ ነበር፣ እንትና ተፈውሶ ነበር። የኤልሳ አድናቂ ነው ጊያስ። የጊያስ መንፈስ ይመታ ሲመታ መታሩን አድናቂ ብቻ ሆነ መንፈስ መታ መታሩን አድናቂ ብቻ ይሆን ዘመን ያለ መንፈስ አዚህ የተረጨቀሰው እያለነቀ ይኖራል። በቃ የጌዲ ኑሮ የጌዲ አካሄድ የምረት ኑሮ በቃ እያለነቀ ወይ ደግሞ እየተቸ በቃ ይኖራል። መሌም እያልኩን እየተቸ እስቲ ባሉ ከኔ ጋር ነ አትይት ሲቴ ዋቃለ እስቲ እየታያችሁ መታ መታሩትና እባክህ ዛሬ አዚምን አንሰው ጋር ተለይ ዛሬ አዚምን ጋር ተለይ አንሰው ዛሬ ከክርስቲያን ቤተክርስቲያን ላይ ይነሳ፣ ከትዳራችሁ ላይ ይነሳ፣ ከትዳራችሁ ላይ ይነሳ፣ ከህይወታችሁ ላይ ይነሳ፣ ከአኳያ ላይ ይነሳ፣ ከዲያቆን ላይ ይነሳ፣ ከቤተክርስቲያን ዘርፍ ላይ ይነሳ፣ ከእኛ ላይ ይነሳ፣ ከቤተክርስቲያን ላይ አዚም ይነሳ። አያና ማቴዎስያ ጮና አዚም ይነሳ ብሎ በርባታ አዚም ማቶኮቶ ሆነ ለመጣበ ጮና አዚም ይመታ ብሎ ይገፋ ብሎ እንደ ኢትዮጵያ ትውልድ እንደ ሀገር እንደ ኢትዮጵያ ወንጌላውያን አማኞች እንደ ካውንስል እንደ ቤተክርስቲያን እንደ መንግስታት እንደ ሀገር በኢትዮጵያ ላይ እንደ ቤተክርስቲያን እንደ ትውልድ ዛሬ የተነጫባት አዚም ይነሳ፣ ሲቁና ይነሳ። አዚም የተነጨበት ሰው ሲወሰድበት አለ። ሰለሞን በሚነግስበት ጊዜ የተከሰተው ታስተምር ያለው ጥበበኛ ሴት ወንድ ባለፈው አንድ አስተምራለሁ። እቺ ሴት ሁለቱም ገለሞታ ሴት ናቸው። ሁለቱም ተኝተዋል። ሁለቱም ልጅ የወለዱ ናቸው። ሁለቱም ልጅ ወልደው ሁለቱም ተኝተዋል። ከተኙ በኋላ እኔ በጣም የገረመኝ ነገር አንዷ ተኝታ ተኛችባት፣ ገደለች። ከተኛ ተተኛበታለ በጸጋ ላይ ነው። አንዷ ተኛችና በልጇ ላይ ተኛች፣ ገደለቻት። አንዷ ደግሞ ተኛችና አሰረች። ሁለቱም እኮ ተኙ፣ ወልደዋል፣ ተኙ፣ አሰሩ። አንደኛው አሰረች፣ አንደኛው አስገደለች። ጠዋት ስትነሳ ሁለቱም ቢሆን የኔ እኮ ነው የኔ እኮ ነው የኔ እኮ ነው ማን ይፈርዳቸው? ሰለሞን ባይሆን ዘመኑን የዋጀው ሰለሞን፣ የነቃው ሰለሞን፣ አዚም ያልተረጨበት ሰለሞን፣ ቀድሞ የጸለየው ሰለሞን፣ ጥበብ ስጠኝ የለመነው ሰለሞን፣ እባክህ ትውልድ እንዴት አድርጌ ነው የምመራው ያለው የለመነው ሰለሞን፣ አዚምን ከላዩ ላይ የገፈፈው ሰለሞን። ከዛ መጣና እሷም የኔ ነው ይሄን የኔ ነው ያቺ የሞቶ ያለ ትላለች ገና የራሷን የኔ አይደለም የኔ ሁለቱም የኔ አይደለም ይላል። ከዛ መጨረሻ ላይ ከሰለሞን ሰይፍ ይምጣል። ሰይፍ ይምጣ፣ አንዱ ልጅ የሞተው ቅበሩት፣ ይሄኛውን ግን እንክፈለውና እኩሌታው አንቷ እኩሌታው አንቷ ያልወለደችዋ እንደኔ የሚሞትባት ብላ ምን አደረገች? ውይ እሱማ ይጋባል። ለዚህ ነው የገጸጋውን የገደለ ይገላሃል። አያችሁ፣ አዚም የተረጨበት አዚም ይረጭብሃል። የራሱን ያጠፋ ያንተን ያጠፋ፣ የራሱን ያስበላ ያንተን ያስበላ። ዛሬ ይለዩን ጩና ይለዩ መልከደፍ ጩና ይለዩ መልከደፍ ጌታውን ያልጠቀመ ክርስቶስ ያልጠቀመ አንተን አይጠቅምህ። መሰዊያን የለቀቀ አዚም የተረጨበት አንተን አይጠቅምም፣ እኔ አይጠቅም። ከዛ የጣለ ያስጥላል፣ የገደለ ያስገድላል፣ የሞተ ይገላል። ከዛ መጣና ይኑር የወለደችው ደግሞ ትክክለኛ ናቸው። ይኑር እሰው ይደር እሰው ይሄ ልጅ ማለት እሷ ነው ስጧት። የዋጀው ሰለሞን የጸለየው ሰለሞን ባይኖርስ ይቀበል ነበር፣ ለዘመናት ነበር። እናቲቱ ታወቀች፣ የትም ይደግ እውነተኛ ሰው የትም ይደግ። አያችሁ፣ እውነተኛ ሰው የነገሥታቱ ቤተክርስቲያን ይደግ አለ የሚለው ይደግ፣ ይብሱ፣ ይመንደቡ፣ በቃ ይብሱ ነው የሚለው። ሌላው ለምን ጥሏ ላይ የራሱ አትቃጠል ብላችሁ ባለፈው እዚህ ጋር ለነቢ ሲሰግ ነበር። አገልጋይ ሆኖ ሆኖ ለምን ጥሏ የራሱ ከጣለ ያንተ ነው ያስተለ የሞተበት ይገላል። አዚም የተረጨበት ደህና ነገር የጭባል ብላታስ ዛሬ አዚምን የረጨብን ይመታ፣ ጩና ታካጩና ይመታ 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 አንድ ለሶስት ጊዜ ይመታ ይመታ ብለሽ የለበለበ አካካተ ጩና ይመታ ይመታ። ምን ያደርጋል? ዲቦ እግዚአብሔር ያጠቅማችሁ ይጠቅምሻል አይደለም? የጣለ ይጠቅማችሁ አይጠቅማችሁ? ኔቨር አይጠቅማችሁም። ማይጸልይ ሰው፣ አዚማም ሰው፣ ወሬኛ ሰው፣ ሐሜተኛ ሰው ያስላል።
ለምን ጥሏል? ራሱ ጥሏል። ራሱ ጥሏል። ራሱ ይከፈል ይከፈል የኔ ነው ይከፈል ይከፈል ጥሏል። ኖ ይሄማ መንፈስ ያብዛላችሁ፣ ማስተዋል ይጨምርላችሁ። እጃችሁ ከፍ አድርጉ። ጌታ ሆይ በእባክህ ማስተዋል ይጨምርልኝ። ድገሙና ማስተዋል ይጨምርልኝ። ጥበበኛ ሴት ቀዝቃዛው ክብ ሩቅ አይታ ሰፋች እኔም እንደሷ ዛሬ የመቅደም መንፈስ ይሰጣል። የመዋጀት ዘመን ይሰጣል። የመቅደም ጩና ዘመኔን ቀድም ያለውስ ጩና ዘመኔን ቀድም ያለውስ ሕይወቴን ቀድም ያለውስ ሰይጣንን ቀድም ያለውስ ዛሬ ሰይጣን ሳይቀድመን እንቀድመዋለን። ጸጋችን አይበላም፣ ሕይወታችን አይበላም። የጣለው አያስጥለንም፣ የገደለው አይገድብንም። የራሱን የቀበረ የኔን አይቀብርም። መክሊቱን የቀበረ መክሊትን አይቀብርም። አፈራለሁ፣ አስቀምጣለሁ፣ አሳድጋለሁ፣ ደቀ መዝሙር አደርጋለሁ። ባከ አሜን በሉ። ዛሬ ይሄ በእናንተ ላይ ተፈጸመ። ሲጮና አልበላም አሲብ ያደረገ አሲብ ያደረገ ማን ነው? አሲብ ይጸልይ ነበር። ለኔ ተነስተ ሻባባባባ ስትል ማለት ተሰጸልይ ነበር። አሲብ ሲረጭብህ ተመትቶብሃል። ሲመተትብህ ደግሞ ማስተዋል ይጠፋል። ማስተዋል ሲወስድ ደግሞ ትሆናለህ። የመጀመሪያ መጸለይ ያቅታል፣ ማምለክ ያቅታል። የክርስቶስን ፍቅር የሚወስድብህ የመጀመሪያ የሚወስድብህ ለክርስቶስ ያለ ፍቅር ይወስድብሃል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ትወደኛለህ። አያችሁ፣ ከጥሪ በፊት ትወደኛለህ። መግባቸው፣ ጠብቃቸው፣ ተንከባከባቸው አለው። ትወደኛለህ። የመጀመሪያ ናፍቆታችሁ ይወስድባችሁ። ንጥቅ አድርጎ ክርስቶስ ላይ ያለው ናፍቆታችሁ ከወሰደ በኋላ ወርሺፓችሁ ይወስድ። በቃ ማምለካችሁ ይወስዳል። ድንዛዜ ይረጭባችሁ። ዛሬ በትዳራችሁ በቤታችሁ የተረጨ ድንዛዜ ይመታ። አሜን አሜን ይመታ። አሜን አሜን ይመታ። አሜን አሜን። ቀን ትሰልላላችሁ። እዚህ መታ ሆና ቀንን ሰልለው፣ ዘመንን ሰልለው፣ ሕይወትን ሰልለው። ዛሬ ዘመናችን አይበላም። አሜን አሜን አሜን። አይበላም። ጮና አልበላ በልከሉ ጮና አልበላ በልከሉ። ከስድስቱ ነገር አንደኛው የተናገርኳችሁ ይሄ ምንድነው? ማስተዋላቸው የተወሰደባቸው ሰዎች ናቸው። ሁለተኛ ክርስቶስን ለመካድ በልባቸው የተሳሉ ክርስቶስን ለመካድ ቅርብ ናቸው። የመጀመሪያ በልባቸው የተሳሉ ክርስቶስን ለመካድ ቅርብ ነው። ዋው የተባለ ይህን ጳውሎስ አለ። ክርስቶስ በፊታችሁ በልባችሁ ተስሎ ነበረ። አሁን አለ ማነው አሲብን ያደረገባችሁ? የወላችሁ የክርስቶስን ፍቅር ሲወስድ በክርስቶስ ሲወጣ አንዳንዴ የሚያመቻቹ ሰዎች አሉ። በአዲስ ኪዳን መንፈስ ቅዱስ አይወሰድም። በአዲስ ኪዳን እንደዚህ ጸጋ እንደዚህ የሆነ ታገለግላለህ፣ ትጸልያለህ፣ ትንቢት ታመጣለህ፣ ልጸልይ ትችላለህ፣ በእኔ ሌላው ሊያመልጥ ይችላል። ግን ፍሩት ለስ ሰርቪስ ለምንድን ነው ይሄ? አያችሁ፣ አሁን ለምሳሌ ሰው ያገለግላል። ዛሬ የሆነ ሰው ለቆዲያ ወንጌላዊ ዓለም ጀመሩ። በጣም የገረመኝ ሰው ነበር። ሰው በመንፈስ ቅዱስ ፍሬ ሳያፈራ ጸጋ ሊገለጥበት ይችላል አለ። ለምሳሌ በጣም የገረመኝ ነገር እንዳልጠይቅ በኮንግሬት እንዳልጠይቅ ነው የምነግራቸው። ወንጌላዊ ዓለም ጀመሩ በሕይወት እያለ ያገለገለው አንድ ሰው ለመግደል ሽጉጥ ይዞ መጥቷል አለ። ሊገለው ሊሞት ነው ያ ሰው። ተገደሉ ሰው ነው እና አንድ አገልጋይ መጥቶ አለ። ምንም ካራክተር የሚባል ነገር የለም። እነዚህ ጠኙ የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም የሆነ ጀርነት በቁንና አስመዛት የሚባል ነገር የለውም፣ ግን ጸጋ ይገለጥበታል። አያችሁ፣ ለምንድን ነው ጸጋ የሚገለጥበት ብሎ ሲናገር ሰውየውን ከአገልጋዩ ጋር እግዚአብሔር ስላለ ሳይሆን ያንስ ከዛ ሰውየው ጋር ጉዳይ ስላለው ነው። የዛ ሰው ሕይወት ለማስመለጥ ነው እንጂ ሰውየውን አይደለም። ለምን መንግሥተ ሰማያት ላይ
አያችሁ እንዲህ ማገልገል እንዲህ ማስታገ አጋንንት ወስደው ዋስናችን አይደለም። ዋናው ነገር ክርስቶስን በመከራም በስደትን በማግለትም መቀጠል ነው። አያችሁ ምን ያደርጋል ነው? ዛሬ ኢየሱስ ያልከፈተው በር ይዘጋ። ጮና ይዘጋ ወላጆ። ስለዚህ ክርስቶስ በልባችሁ ብሎ ተረውሎ ነበረ፣ ተስሎ ነበረ፣ ተቀርጾ ነበረ። የለም እኮ እሱ ተሰቅሏል፣ ሞቷል፣ ተቀብሯል፣ ተነስቷል፣ አርጓል፣ ዳግመኛ ይመጣል። የለም በአባይ ተቀምጧል። ነገር ግን እንደተሰቀለ ሆኖ ተስሎ ነበረ። አሁን አዚም ያደረገ ማን ነው? የለም ያድናል ብዬ እናገራለሁ። ወንጌል በቀጠ ሰብ ናለቁት ሌሎች ሲያፈቀው ዛሬ ስኮት ያድናል ብዬ አንዱ ማብራት ጠፍቷል። ዛሬ ያድናል ዛሬ ሸርቋል ብሏል። በጌታ እንደዚህ ዛሬ እንደዚህና ጣራ እየቆጠረ ለምሳሌ ለምን ክርስቶስ የተሳለ ክርስቶስ ከልባችሁ ሲሆን ከህይወታችን ላይ ዛሬ ይነቀል። አሜን አሜን። እስኪ ቅፍ ካለ ሁሉ ጊዜ ቅፍ ባለ አደጋ ላይ ነች። ሁሉ ጊዜ ጤናማ ነው። በሳት ጤናማ ነው። ነገራቸው በሳት ጤናማ ነው። ሁሌ ንስራስ፣ ሁሌ መተኛት፣ ሁሌ በቃ ሰው ላይ ዛሬ በኢየሱስ የእንቅልፍ መንፈስ ንስራት ከእናንተ ላይ ይነሳ። ሲጮና አዚም ይነሳ። አዚም ከውጭ ወደ ውስጥ ነው። የመጨረሻ መልእክት ይሰው ሌላው ስለሚቀጥል አዚም ከውጭ ወዴት ነው? ወደ ውስጥ ነው። ወደ ውስጥ ይገባና ውስጥ የገባው ደግሞ ከውስጥ ወደ ውጭ ያወጣል። ደግሜ ልናገር፣ አዚም ከውጭ ወዴት ነው? ከውስጥ ነው። ከውጭ ወደ ውስጥ ገብቶ ውስጥ የነበረው ያወጣና ይነክስብና የተሳሉ ክርስቶስ ያስረሳና ውሻ ባለጌ ምናምን ስድብ የሆነ እንደዚህ ምናምን በቃ የአውሬው ቅርብ ይሆናል። የምትሳደብ ከሆነ የአውሬ አማካሪ ለምት ያዘርተች ተሳዳቢ ከሆነ የአውሬ አማካሪ ነን፣ የአውሬው ስራ አስፈጻሚ ነን። በእኔ ልባችሁ ሆነ እኮ ያልኳችሁ ሰውን እኔ ጠይቅ ችግር የለብኝም። አምኜ ነው። ራእይ መጽሐፍ ላይ የስድብን ቃል በአፋቸው አኑሯል። አውሬው የስድብን ቃል በአፋቸው አኑሯል ይላል። ዛሬ የተመታ ነው። አሜን 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 አሜን። ጮና ይመታ ብሎ ከደ አረ በደንብ አሜን። ሲጮና ይመታ ብሎ ከደ ጸሎት የሚባል ነገር ዛሬ የጸሎት ኃይል ይነቀል። አዚም ይነሳ። በልባችሁ የተሳለው ክርስቶስ አይውጣ። በኢየሱስም ከክርስቶስ የሚበልጥ ክብር የለም፣ ሀገር የለም፣ ዶላር የለም፣ ዩሮ የለም፣ ዝና የለም፣ ትዳር የለም። ሁሉም አርፍዶ ነው የመጣው። እሺ ሁሉም አርፍዶ ነው የመጣው። ንጉስ እኔ ሙሉ ማቀው ከዛሬ 13 ዓመት በፊት 14 ዓመት በፊት። ስለዚህ በትዳር ያለው ወጣት አለው ነው ኢየሱስ ምድረ በዳ ላይ ነው ኢየሱስ። ለዚህ ነው ዳዊት ጀምሮ ሲዘምር ነፍሴ ሆይ ኢየሱስን ስንቀበል ደግሞ አንቱ መባል ሳይጀመር ጫካ ያለ የተባባለው አትርሺ። አንቱ መባል ሳይጀመር ከተማ መግባት ሳይጀመር ጫካ ያለ የተባባለው አትርሺ። ነፍሴ ሆይ ኢየሱስን ስንቀበል ከተማ መግባት ሳይጀመር ፓስተር ሰባል ሳይጀመር ነቢይ የሚባል ሳይጀመር እዛም መጠራት ሳይጀመር አብያን ተዘካ አብያን ተዛገገ የተሳልባል። ሁሉም አርፍዶ ነው የመጣው። ሁሉም ትናንትና ነው የመጣው። ደሞዝ ክብር ስና ተምረህ ነው አርፍደህ ነው የመጣው። መኪናው አርፍዶ ቤቱ አርፍዶ ማሳያ አንተ ነው። የተሳለን ክርስቶስን ከልባችሁ ያወጣው ይመታ። ጩና ይመታ ባለ በደም ልባችሁ ጩና ይመታ ብሎ ቆመን ጸለይ። አሲድ የረጨብን ይመታ። ሁላችሁ ቆመን